ለምን አያዋሩኝም? እንደነ ማን እንዳጨርሰው እንዴ ይኸውልህ በአሁኑ ሰዓት ምንም ነገር የመጀመርም የመጨረስም ስልጣን ያለው መንግስት ብቻ ነው። አረ እንደና ባለስልጣኖች ልል ነው። እነሱ ማስረጃ የሌለው ዜና አንዳንድ ነዋሪዎች እያሉ ያጣቀሱን የለ። እኛም በቀጥታ ስም መጥራት ስንፈራ አንዳንድ ብለህ ብናጠቀሰችው ምን ችግር አለው? መጀመሪያ እቺ ተጠቃሰችልህን ብላት እኔ መጠቃቀስ አይመቸኝም። የኔ ፍቅር ገባ አልገባም? አሁንስ ገባ አልገባም? ገባ። እናንተ ባልና ሚስቶች እንደው እኔን እንኳን አታፍሩም እንደ ገባ ወጣ ስትባባሉ? አረ እኔ እንደውም ትዕግስት ያልቋል ለወርድ ነው። እኔ የምልህ ሙያው አለ ወይስ የግብር ይውጣ ነው? አረ ምንም ሙያ የለኝም፣ ባለሙያ ስላጣው ነው ዝም ብዬ ወጣሁት። እንዳንተ አይነቱ እኮ ነው ያለሙያው ገብቶ ህዝቡን አሻንጉሊት ያደረገው። አለ አይደል እንደ ከብት ሐኪሙ ጤና ጣቢያ ገብቶ ለጉንፋን ሰገራ ስጥ ለፎርፎር አልትራሳውንድ እንደሚለው እሱስ ልክ ነው ባልቦላ። የማውቀው ሰው ስለሌለ ራሴ ልሞክረው ብዬ ነው። አንተስ ብትሞክር የራስህ ንብረት ላይ ነው። ከትምህርት እስከ ፖለቲካ ስርዓት ህዝብ ላይ አይደል የሚሞከረው? ቆይ እስቲ አንድ ጣራ የማይጎዳ ባለሙያ አለ ልደውልለት። ሄሎ ባልቦላው፣ የት ነህ? የት ሆናለሁ ብለው ነው? እኔ እኮ አላድርም እንጂ እንደ ዱርዬ ድመት ጣራ ላይ። እሱስ ልክ ነህ። ጣራ ላይ እንዳቋየትህ እንደ ድመት ሚያው አለማለትህ፣ አይጥ ስታይ አለመወስወስህ አንተ ሆነህ ነው። እኔማ አይጥ በላይ ላይ ሲርመሰመስብኝ እቤት አምጥቼ ልሰራው እንዴ እላለሁ። እሺ ምን ልታዘዝ? እዚህ ከድር ሱቅ አካባቢ የሚሰራ ዲሽ አለ፣ ትችላለህ? እዚያው አካባቢ ነኝ፣ እንዳጋጣሚው ነው። ጨርሻለሁ። መጣው። ደግሞ በሰው ጣራ ላይ እያቆራረጥክ ና አሉ። ለማንኛውም ስትደርስ ደውል። ልክ ብለዋል። ከቆርቆሮ እኮ ድንጋይ ነው የሚበዛው። አልሰሙም እንዴ? መንግስትም እኮ ሰፈሮችን ለልማት ብሎ ያጠረው ተሸውዶ ነው ይባላል። እንዴት? ከላይ በድሮን ይሄን የድንጋይ ናዳ ሲያየው ለጥ ያለ ሜዳ መስሎ ተወሰኗ። በል ወሬውን ተውና ተንቀሳቀስ። ማን ያውቃል ይሄኔ ዙሪያ እየታጠረ ይሆናል። ኧረ ተው ማሙሽ በፈጠረ እዚህ እንኳን ገብተህ እረፍ። ወይ ለነብሱ ያደረ አሰልጣኝ ቢጤን ፈልግና ድብድቡን በእውቀትና በታክቲክ የተደገፈ እናደርገው። ያኔ ለሀገርም ትተርፋለህ፣ ጥሩ ቦክሰኛ ትሆናለህ። ደናደሩ ባልቦላ። ንግግሬን እኮ በነጠላ ሰረዝ ያሳረፍኩት አንተ ሀሳብ እንድትሰጥ ነው። ጭራሽ ደናደሩ ብለህ ታዳፍነዋለህ። ታድለው ሰው ግማሽ ቀን ሙሉ ሲንጠራራው ለእጁ አልበቃ ብሎት በመከራ ቢደርስበትም ምርቃና አርሶ በተፈጥሮ ይታደል። አይቀናም። ሼር እንዳላደረገ ብሩቱ ይዘል ወሬኛ። አሁን መቀባጠሩን ትተውና ወገብህን ምንና ማን እንደኮረሸመ ንገረኝ። እኔ ማሙሽን አይደለም ግለሰብ መንግስት ራሱ ጫፌን አይነካኝም። አይ ማሙሽ ስለ ጸባን ስቼ ትንሽ ወሰወስኩ አይደለ? በል ላንተ ያመጣሁልህን ምግብ ውስጥ ሆነን ጎን ለጎን እንድንበላ ልታረገኝ ነው? አረ ይረጋጉ። እኔ ስቀልድ ነው። ሰሞኑን ያለ ፍራሽ ሲቪንቶ ላይ ስለተኛው ትንሽ ብርዶ ገቤን መጥቶኝ ነው። ያለ ፍራሽም ሁሉም ነገር አለኝ ስትለኝ ከላይ የሚለበስ ነው ያጣው ስትለኝ አይደለ እንዴ አምጥቼ ሰጠው? እሱማ ልክ ነው። ፍራሽማ ነበረኝ። ሰፈር እንደለመድከው ጠቅልለህ ሸጠኸው ነው ሲሚንቶ ላይ ተጠቅልለህ የምታድረው? አረ ይረጋጉ። ቆይ ምርቃናውን ካልቻሉት አንዱ ሁለት ሲንግል ላፍ አድርገው ለምን አያዋሩኝም? እንደነ ማን እንዳጨርሰው እንዴ ይኸውልህ በአሁኑ ሰዓት ምንም ነገር የመጀመርም የመጨረስም ስልጣን ያለው መንግስት ብቻ ነው። አረ እንዳንዳ ባለስልጣኖች ልል ነው። እነሱ ማስረጃ የሌለው ዜና አንዳንድ ነዋሪዎች እያሉ ያጣቀሱን የለ። እኛም በቀጥታ ስም መጥራት ስንፈራ አንዳንድ ብለህ ብናጠቀሰችው ምን ችግር አለው? መጀመሪያ እቺ ተጠቃሰችልህን ብላት እኔ መጠቃቀስ አይመቸኝም። ለማንኛውም ፍራሹ እንዳሰቡት ሸጬው አይደለም፣ ዩጋንዳዊ ለሆነ ሌባ ሰጥቼው ነው። ኡጋንዳዊ ሆነ ካናዳዊ ሌባ እንደው ሌባ ነው። ያንተ እዚህ ጭራ መቁላት ምን የሚሉት ነገር ነው? ጭራዬን የቆላሁት እኔ እንኳን ሳልሆን የጣቢያው አዛዦች ናቸው። ምን ያርጉ? ይኸው ሌቦቹ ውጪ ዜጎች ስለሆኑ ፍራሹ ልቀቁላቸው ብለውን እኛን ሲቪንቶ ላይ ለቀቁ። ወይም ማማ ኢትዮጵያ ቀኝ አልተገዛንም ብለን ስንፎክር ለካ በዲፕሎማሲ ግራግራውን እየገዙ ነው። አሁን